እናንተ ዛሬ ስለዚህ ስለ ነፃነት ወርቅዬ ሚስት ላወራ ነው። ይቅርታ ግን ማለት ነው እውነት ለመናገር እኔ የተሰማኝን ነው። እናንተ የተሰማችሁን ደግሞ እንትን ማለት ትችላላችሁ ማለት ነው፣ መናገር ትችላላችሁ። ከአሁን በፊት ታውቃላችሁ የሆነ ሚዲያ ላይ ወጥታ ባህሏ ምንም እንዳላስቀረላት ቤትም የሆነ ምንም ቁሳቁስ ነገር እንደሌለና ገንዘብ እርዳታ ጎፈንድሚ እንደሚያስፈልጋቸው ተናግረው ነበር። እህቱም ደግሞ በሚያሳፍር ሁኔታ ተናግረው እንግዲህ በጣም ነበረ ህዝቡን ያስገረሙት ማለት ነው። ነገር ግን ትናንት እንግዲህ አይሚን ሚስቱ መታ ቃለ መጠይቅ እየተደረገላት ነበር እና እኔ የታዘብኩት ነገር ነበረ ማለት ነው። ሀዘንተኛ ናት። ባሏን ነው ያጣችው። የባሏን ልጅ ነው ያጣ የልጆቿን አባት ነው ያጣችው። አሁን አንዳንድ ልጆች ልትፈርዱ ትችላላችሁ። ለመናገር ግን ምን አለ መሰላችሁ ወርቋን እዚህ ጋር አርጋ እንደዚህ ወርቀው እንደዚህ ያደርገው ወርቋን አርጋ ሀዘንተኛ ትመስልም ዩማኔር አርጋለች። ፊቷን ሜካፕ ተቀብታ ሹሃዛ እኔ ግን ይቅርታ አድርጉልኝና እኔ ይሄ ነገር እናንተ እንዴት አያችሁት? እናንተ አሁን እንዳዘነች ትኖር ምናምን ልትሉ ትችላላችሁ። ግን አይደለም። ይሄ ሰውዬ ስንት ወር ሆነው? እስኪ ንገሩኝ። እስኪ አመት ሆኖት ነው? 2 አመት ሆኖት ነው? አታይዋትም እንዴ? ያጫሉ እንዴ ሳሚስት እስካሁን ድረስ የባሏ ገዳይ ስላልተገኘ እስካሁን ድረስ ወታች ያለውን ብትቀይርም ጥቁሩን ቀይር አይታችሁ ታውቃላችሁ። አጫሉ እንዴሳ ስንት አመት ነው ከተገደለ? እዩት እስኪ። እውነተኛ ፍቅር፣ እውነተኛ የሚወዳችሁ ሰው እዚህ ጋር ዘላለማን ታልቅስ እያልኩኝ አይደለም፣ ግን ቢሆንም ደግሞ የተወሰነ ጊዜ መቆየት አለበት። ኦኬ ችግር የለውም። ግን ዩማኔር እንደዛ ከኋላዋ ዝርፍፍፍ ብሎ እኛ በሀገራችን ነውር ነው ሰው እንደዚህ ሆኖ አመት ሳይሞላው ተውት። አመት ችግር የለውም፣ ግን ነውር ነው የምር። ዩማኔሯ ሜካፕ ተቀብታ ነው የመጣችው። አይታችሁት ከሆነ እኔ በጣም ነው የገረመችኝ። ኦልሬዲ አነጋገሯ የበፊቱ አነጋገርና የአሁኑ አነጋገር በጣም ልዩነት አለው። ስለዚህ ይሄ አግባብ ነው ብዬ አላስብም። እንደኔ አንዳንዶች በጣም ያልሆነ መንገድ የተናገሩት ነው። እኔ የተሰማኝን ነው የምናገር። ባህሏ እኮ ነው። ምን አስባችሁ? ባህሏ የልጆቹ አባት እነዛን የመሰሉ ልጆች ጥሎላት የሄደ እነዚያውም የማይገቡ ይህን የመሰለ ሰውዬ ማለት ነው። አታ እሷ ተቀልዳለች፣ ግን ኮመንቱ እንዳለ ስድብ ነው። ወይኔ እኔ ሳያት ጭንቅጥ ነው ያልኩ። አስባችሁታል? ዩማኔሩ ከኋላዋ መጠምጠሟ ራሱ አይገባት። ምክንያቱም ዩማኔሩን ራሱ በስራት አልጠመጠመች ለቀዋል። እችታች እኮ እየታየ ነው ዩማኔሩ አንገቷን እንደዚህ የነከኝ። ኦልሬዲ ምንም እኔ እንጃ። ግን እኮ አንዳንዴ ለካ ያለ ሰው ምንም አይጎዳም። እውነት ነው። ምን ይላሉ መስላችሁ? ያለ ሰው ምንም አይሆንም፣ የሄደን የተጎዳ ይባላል። ትክክል። ምንም ነገር ይሄ ስህተት አይደለም፣ ሀቅ ነው። አሁን እኛ እዚህ የሆነ ልጅ ነበራትና ሴትዬ እሱ በሆነ ነገር ነው የተገደለ ማለት ነው። እና ያኔ እሱ ሲገደል ሚስትየዋም እንትን አልነበራትም፣ ብር አልነበራትም። ልጆችም አንደኛው ልጅ በተለይ በጣም ሕፃን ነበር። አባቱን ራሱ በስርዓት መጥራት ገና ሳይችል ነበረ የተሰዋ እና በቃ ወይኔ ልጆች ምናምን በቃ አብዛኞቻችን ለልጆች ማዝነን ነበር። ግን እሱን የተጎዳ እንጂ አሁን ብታዩቸው ልጆች ሀገራቸው መንግስት ጥሩ ነው፣ ተቆራጭ ያላቸው ምን እንደሚያክሉ። ወንድሟ ጭራሽ ሴት ያወራል። ሴቷ ራሱ ሜካፓን ተቀብታ ምናምን በቃ ሚስትየዋ ወፍራ በየጊዜው ልብስ መግዛት ምናምን በቃ ምንም ባሏን ራሱ እንትን ያለች አይመስልም። ልጆችም እንደዛው ማለት ነው። ያው ስሙን ያነሱታል፣ ችግር የለውም። ግን የሚጎዳ የሄደ ነው። እውነቴን ነው የምላችሁ ማለት ነው። ያለ ምንም አይጎዳም። እና እኔ ግርም አለች ያንን የመሰለ ሳቂታ ባሏን አታ እሷ እንደዛ ዩማኔሯ ተቀብታ ስትል ገረመኝ እውነት ለመናገር እና እኔ በጣም ነው የተሰማኝ። ቅጣብልኝ ማለት ነው። ስለዚህ እናንተው ምን ትላላችሁ ጋይሶች? እናንተው ትናገሩኛላችሁ። ያንቺው ምን ቤት ነሽ ምናምን ነው ሀሳብ ነው የሰጠሁት እንጂ ምን ቤት አይደለም። ግን ሀሳብ ሰጠሁት ሲተለቋየው ቪዲዮን ሀሳብ መስጠት አለብኝ። እኔ ደግሞ ዩቲዩበር ነኝ። ምንድነው ሀሳብ መስጠት አለብኝ የመሰለኝ መናገር መብቴ ነው እንዴ ይፈለ። ግን እኔ በጣም የተሰማኝ ቅርታ አድርጉልኝ። ይሄ ብልግና ነው፣ ኸይርም አይደለም። እና እንዴት ናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ? ደህና ናችሁ? ሰላም ናችሁ? ሰላማችሁ ይበልልኝ። እና ሙቀት እንዴት ነው? ደህና ናችሁ? አቤት ሙቀቱ እንዴት ድብርብር እንደሚል ማለት ነው። ሙቀት አለ ማለት ነው። እኛ ጋር በጣም እኔ ነኝ ያለ ሙቀት አለ። ወይኔ የበላችሁ ባትሪ ዘጋልኝ። ይሄ መጋኛ የሆነ ስልክ ጠዋት ነበር ባትሪ ማድረግ ያለብኝ ስመስል ባትሪ ስላደረኩት ባትሪ ዘጋልኝ ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? ወይኔ ስልኬ ባትሪ ስለሌለው ነው የተነሳው። እንዴት ናችሁ? ደህና ናችሁ? ይሄን ያለው ነገር። ስለዚህ እናንተ ምን ትላላችሁ? በዚህ ሄዱበት እንሄድበት እውነቴን ነው የምላችሁ። ሄዱበት እና
ይሄ ነው ያለው ነገር። ሌላ የምላችሁ ነገር የለም። ግን በጣም ነው የተሰማኝ እንደ ሰው። ይሄ ኸይር አይደለም፣ ኸይር አይደለም። ለማንኛውም ይህን ያልከወራው ይበቃናል፣ ይበቃናል። ሰው ያለ ፊልተር ምናምን እመጣላችኋለሁ፣ ይለቀቅላችኋል ያለ ፈርት የረጋ ሰዎች። በተረፈ ግን ሰላማችሁ ጊዜ ተተረፍረፍ ይበልልኝ እያላችሁበት ያለም ዳርቻ። አዎ እና ደህና ሆኑ፣ ደህና ዋሉ ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። ቴንክ ዩ ኤቭሪባዲ። ውዶችዬ ኩሽናዬን ላጽዳ፣ ኩሽናዬን ፏ ላድርግ ላይ ብለይ ብቻ ያው ፎቅ ልሄድ ነው። ደህና ዋሉ፣ ደህና አምሹ።